ሰላም የተከበራችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? የስለ ምግብ ሚዲያ ቤተሰቦች በዛሬ ቆይታችን የምናየው አንድ ሰው አቮካዶን ቢጠቀም ምን የጤና በረከቶችን ሊያገኝ ይችላል የሚለውን የምናይ ይሆናል ማለት ነው። የተከበራችሁ አድማጭ ተመልካቾቼ በቆይታችሁ የቪዲዮን ካያችሁ በኋላ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እንዲሁም ደግሞ ኮሜንት በማድረግ እንድታበረታቱ ስል ከወዲሁ እጠይቃለሁ። በድጋሜ አብራችሁ ስለምትቆዩ አመሰግናለሁ። አቮካዶን በመናይበት ሰዓት አቮካዶ ፍሬው እስከ 2 ኪሎ ግራም ድረስ ሊመዝን የሚችል እንዲሁም ደግሞ ታሪካዊ መጣጡን ስናይ ከሜክሲኮ እንደመጣና በተለይም ብዙ ጊዜ ወደ በረሃማ ወይም ደግሞ ሞቃታማ አካባቢዎች የሚበቅልና የተሻለ ምርትን እዛ አካባቢ ሊሰጥ እንደሚችል የምናውቀው ተክል ነው ብሎ መውሰድ ይቻላል ማለት ነው። አቮካዶ ለረጅም ጊዜ በጤናማ ምግቦች ውስጥ ዋና አካል ሆኖ ቆይቷል። እንዲሁም ደግሞ ለዚህ ጥሩ ምክንያቶች አሉት ማለት ነው። ዋና አካል ሆኖ የቆየበት ይህም ክሬም ሁለገብ ፍሬ ወይም ደግሞ ሁለገብ ፍሬ መሆኑ ጣፋጭ ብቻ ሳይሆን እጅግ በጣም ብዙ የጤና ጥቅሞች የያዘ ስለሆነ ነው ማለት ነው። አቮካዶ ከበለጸገ የአመጋገብ መገለጫ ጀምሮ በሽታን የመከላከል አቅሙ ድረስ የጓካማሎ ኮከብ ከመሆኑ ያለፈ ብዙ ነገር አለ ማለት ነው። ጓካማሎ ማለት ከአቮካዶ የሚሰራ ሳላድ ማለት ነው። ዋና የቤዝ ኢንግሪዲየንት ወይም ደግሞ እንደዚህ በምግብ ዝግጅት ቋንቋ መሰረታዊ ጥሬ ዕቃው አቮካዶ ሆኖ የሚሰራ የሳላድ ታይፕ ነው። ስለዚህ በዙ ጊዜ አሁን አቮካዶን እንጠቀምባቸዋለን ብለን ከምናስባቸው ነገሮች ውስጥ አንዱ ምን በማድረግ ነው ማለት ነው? ጓካማሎ ሳላድ በማሰራት ነው ማለት ነው። አቮካዶ ለጤና ተስማሚ የሆነ ፍራፍሬ አይነት ሲሆን በውስጡ ጥሩ የሚባሉ ፋት ይዟል። ይህም ፋት በከባድ በሽታ የመጋለጥ እድላችንን ይቀንሳል። በውስጡ ያሉት ጠቃሚ የምግብ ንጥረ ነገሮች በሰዓት ወይም ደግሞ በዝግጅት ጊዜ አይበላሹም ብሎ መውሰድ ይቻላል ማለት ነው። አቮካዶን ስናይ ወደ 20 የሚጠጉ ቫይታሚን ማለትም ልክ እንደ ቫይታሚን ቢ፣ ቫይታሚን ኤ፣ ቫይታሚን ኬ፣ ቫይታሚን ሲ፣ ቫይታሚን ኢ እንዲሁም ደግሞ ፖታሲየምን ጨምሮ ልክ እንደ ካልሲየም፣ ፎስፈረስ፣ ብረት፣ ሶዲየም፣ መዳብ፣ አዮዲን፣ ማግኒዚየም እና የተለያዩ ንጥረ ነገሮችን በውስጡ የያዘ ነው ብሎ መውሰድ ይቻላል። ወይም ደግሞ የተለያዩ ማዕድናትን በውስጡ የያዘ ነው ማለት ነው። በዚህም የፍራፍሬ ጥራጥሬ የሚል ስያሜ ተሰጥቶታል ማለት ነው። ምክንያቱም በብዙ ቁጥር ቫይታሚኖችን በብዙ ቁጥር ማዕድናትን የያዘ ስለሆነ ማለት ነው። በተጨማሪም ፎሌት እንዲሁም ደግሞ ሞኖሳቹሬትድ ፋት ወይም ደግሞ አንቲኦክሲዳንትን ይዟል ማለት ነው። ትላልቅ የአቮካዶ ዘይት ማምረቻ ማሽኖችን በመጠቀም የአቮካዶ ዘይት ማምረትንም ይቻላል ማለት ነው። ስለዚህ አቮካዶን በየቀኑ ብንጠቀም ዘርፈ ብዙ የጤና በረከቶችን የምናገኘው ይሆናል ማለት ነው። አንድን መለስተኛ የመካከለኛ አቮካዶን በምናይበት ሰዓት ምንድነው ማለት ነው 11.6 ግራም ካርቦሃይድሬት ይዛል ወይም ካርብ ይዛል፣ 6.1 ግራም ፋይበር ይዛል፣ 2.7 ግራም ፕሮቲን ይዛል፣ ደግሞ 19.9 ግራም ደግሞ ምንድነው ቅባትን ይይዛል ማለት ነው። ስለዚህ ቅባቱን በምናይበት ሰዓት የአቮካዶ ውስጥ የምናገኘው ቅባት በጣም ጤናማ በጣም ለሰዎች አስፈላጊ የሆነ ሞኖሳቹሬትድ ብለን የምንጠራው የቅባት አይነት ነው ማለት ነው። ስለዚህ ብዙ ጊዜ አቮካዶን መጠቀም አስፈላጊ ነው ማለት ነው። ከዚህ ውጭ አቮካዶን በምናይበት ሰዓት አቮካዶ ምንም አይነት ኮሌስትሮል እንዲሁም ደግሞ ምንም አይነት ጨው እንዲሁም ደግሞ ከግሉቶን ፍሪ ነው ብሎ መውሰድ ይቻላል ማለት ነው። ከዚህ በማስቀጠል 11 ዋና የአቮካዶ የጤና ጥቅሞችን እናገኛለን ማለት ነው። አንድ ሰው አቮካዶን በሚጠቀምበት ሰዓት ሊያገኛቸው የሚችሉ ዘርፈ ብዙ የጤና በረከቶች እንዳሉ ይታወቃል። ነገር ግን በዛሬ ቆይታችን የምናየው 11ዱን ብቻ ይሆናል ማለት ነው። አንደኛ ላይ የምናገኘው አቮካዶ የደም ግፊትና የደም ዝውውርን የሚያስተካክለውን ፖታሲየም የተሰኘው ንጥረ ነገር በብዛት የያዘ ሲሆን በአንድ አቮካዶ ውስጥ የሚገኘው ፖታሲየም ሙዝ ጋር ከምናገኘው በ10 እጥፍ የበለጠ ነው ማለት ነው። ስለዚህ አቮካዶን በመጠቀም የደም ግፊትና የደም ዝውውራችንን እንዲስተካከል ማድረግ እንችላለን ማለት ነው። ይሄ አንደኛው ጥቅሙ ነው ማለት ነው። ሁለተኛ ላይ የምናገኘው ለጤናማ ጽንስ እድገት ነው። አቮካዶ ከየትኛውም ፍራፍሬ የበለጠ ከፍተኛ የፎሌት የተባለ ንጥረ ነገር በውስጡ የያዘ ሲሆን ይህ ፎሌት የተባለ ንጥረ ነገር ለሁሉም የሰው ልጅ አስፈላጊ ቢሆንም ነገር ግን በተለየ ሁኔታ ለእርጉዝ ሴቶች በጣም ጠቃሚና ለህፃኑ የአእምሮ አካላት እንዲሁም ደግሞ የሰውነት ክፍሎች እድገት ወሳኝ ሚና ይጫወታል ማለት ነው። በተጨማሪም በእርግዝና ወቅት የሚመጣውን ማቅለሽለሽ የሚከላከል ቫይታሚን ቢንም ይዟል ማለት ነው። ማንን ስናይ ማለት ነው? አቮካዶን በምናይበት ሰዓት ነው።
ጽንስ በሆዷ የያዘች ሴት በተለይ በመጀመሪያ 3 ወራት ቢያንስ 400 ማይክሮግራም የሚሆን ፎሌት በየቀኑ ልታገኝ የሚገባ ሲሆን ይህን ማድረጓም በሚወለዱ ህፃን ላይ የአከርካሪ አጥንት እንዲሁም ደግሞ የነርቭ ስርዓት ጋር በተገናኘ ሊፈጠሩ የሚችሉ ውስብስብ የጤና ችግሮችን ቀድመን እንድንከላከል ያስችላል ማለት ነው። ስለዚህ በተቻለ አቅም አንድ ሴት አቮካዶን መጠቀም ትችላለች። ነገር ግን እዚህ ጋር ልብ ልንለው የሚገባ ጉዳይ በእርግዝና ወቅት አንድ ሴት ተወስዳቸው የሚገቡ የሚዘጋጁ የተለያዩ መድኃኒቶች አሉ። ልክ ፎሊክ አሲድ በክኒን መልክ መንገድ ተዘጋጅቶ ይሰጣል ማለት ነው በየጤና ተቋማት። ነገር ግን ያንን ማግኘት ማትችል ከሆነ አቮካዶን መውሰድም ይቻላል ማለት ነው። አቮካዶ ያንን የመተካት አቅም ስላለው፣ ነገር ግን ያን እየወሰደችም ደግሞ በተመጣጠነ መንገድ አቮካዶ መውሰድም አስፈላጊ ነው ብሎ መውሰድ ይቻላል ማለት ነው። ሶስተኛ ላይ የምናገኘው የልብ ጤናን ያበረታታል። ለልብ ጤና አንድ አቮካዶ መጠቀም አስፈላጊ ነው። በርካታ ጥናቶች አቮካዶ መመገብ በአቮካዶ ውስጥ ያሉ ሞኖሳቹሬትድ ፋቶቹ ለልብ ህመም የሚያጋልጠንን ኮሌስትሮል በመቀነስ ጤናን ያስተካክላል። በተጨማሪም ለስኳር በሽተኞች በደም ውስጥ ያለውን ትራይግሊሰሪድ ብለን የምንጠራውን በመቀነስ እንዲሁም ደግሞ መጥፎ ኮሌስትሮልን አሁንም በመቀነስ ጥሩ ኮሌስትሮልን ከፍ ማድረግ ለጤናችን አስተዋጽኦ ያደርጋል ማለት ነው። አቮካዶ በስብ ሜታቦሊዝም ውስጥ ሚና እንደሚጫወተው የሚጠቁሙ አንዳንድ መረጃዎች አሉ። በአቮካዶ ውስጥ ያሉት ሞኖሳቹሬትድ ፋት ወይም ቅባቶች የሰውነት ስብን እንደገና ለማከፋፈል እንዲሁም ደግሞ ሰውነት ስቡን ለኃይል እንዲያቃጥል የሚያበረታታ ነው ብሎ መውሰድ ይቻላል ማለት ነው። አቮካዶ ውስጥ የሚገኙ ቅባቶች በዋነኝነት ሞኖሳቹሬትድ ናቸው ብሎ መውሰድ ይቻላል። በተለይም የኦይሌክስ አሲድ በልብ ጤነኛ ባህሪያቱ የሚታወቅ ነው ማለት ነው። ወይም ደግሞ ይሄ የኦይሌክስ አሲድ ብለን የምንጠራው የኛ ልባችን የተሻለና ጤነኛ እንዲሆን የማድረግ አቅሙ ከፍተኛ ነው ብሎ መውሰድ ይቻላል ማለት ነው። አራተኛ ላይ የምናገኘው ለአይን ጤንነት ነው ማለት ነው። አቮካዶ ሊቲን የተባለ ቫይታሚን ሲኖር ይህ ቫይታሚን የካሮቲን የቫይታሚን ከሆነው ቫይታሚን ኤ ዝርያ የሚመደብ ሲሆን ለአይን ጤንነት በጣም ጠቃሚ ነው ብሎ መውሰድ ይቻላል ማለት ነው። ይህም ሊቲን የሚባለው በመድኃኒትነት ተመርቶ በገበያ ላይ የተሸጠ ነው። በቀን አንድ አቮካዶን በመጠቀም የአይን ሌንስን ጤና መጠበቅ ይቻላል ማለት ነው። ከእድሜ ጋር ተያይዞ ለሚመጣ የእይታ ችግርም ሁነኛ መፍትሄ ነው ብሎ መውሰድ ይቻላል። ወይም ደግሞ እንደ ሁነኛ መፍትሄ መጠቀም ይቻላል ማለት ነው። አቮካዶን በቀን አንድ አቮካዶ በመጠቀም በተጨማሪም ቫይታሚን ኤ፣ ቫይታሚን ሲ እና ዚንክ ይዘቱ ለአይን ተመራጭ ያደርገዋል ማለት ነው። ወይም ለአይን ተመራጭ የሆነ ምግብ ነው ማለት ነው አቮካዶን በምናይበት ሰዓት ማለት ነው። አምስተኛ ላይ የምናገኘው አቮካዶ ምንድነው ማለት ነው? ካንሰርን ይከላከላል። አሁን ላይ አቮካዶ ካንሰርን የመከላከል አቅም የሕክምና ባለሙያዎች ያስማማ ጉዳይ ሆኗል ማለት ነው። አቮካዶ የአፍ ካንሰርን ከመከላከል ባለፈ ለመጥፎ የአፍ ጠረን አይነተኛ መፍትሄ ነው ብሎ መውሰድም ይቻላል። እንዲሁም ደግሞ በአቮካዶ ውስጥ ያለው የኦሊክ አሲድ የጡት ካንሰርን ይከላከልናል። እንዲሁም ደግሞ የተለያዩ ጥናቶች እንደሚያሳዩት ከሆነ አቮካዶ ጤነኛ ሴሎችን በመተው በካንሰር የተያዙ ሴሎችን እድገት ይገታል ወይም ደግሞ ያስተጓጉላል ማለት ነው። ኦሊክ አሲድ እብጠትን ከመቀነስ ጋር በተያያዙ በጂኖች ላይ ጠቃሚ ተጽዕኖ እንዳለው ጥናቶች አሳይተዋል ማለት ነው። አቮካዶ ከፕሮስቴት ካንሰር የሚከላከሉና የተጎዱ ሴሎችን የሚጠግኑ የተለያዩ ንጥረ ነገሮችን በውስጡ ይዟል። እንዲሁም ደግሞ ለካንሰር ታካሚዎች ከሚመከሩ ምግቦች ውስጥ አንዱ ምንድነው ማለት ነው? አቮካዶ ነው ብሎ መውሰድ ይቻላል ማለት ነው። የማን ሰው በካንሰር ከተያዘ አቮካዶን በመውሰድ የካንሰር የመስፋፋት እድል ወይም እድገቱን መቀነስ ይቻላል ማለት ነው። ስድስተኛ ላይ የተመጣጠነ ንጥረ ነገር መሳብ መቻሉ ወይም ደግሞ ማስቻሉ ማለት ነው። በአቮካዶ ውስጥ ያሉት የኢንዛይምና የምግብ ንጥረ ነገሮች ሰውነታችን የካሮቲን ቫይታሚንና የምግብ ንጥረ ነገሮችን እንዲመጥ የማድረግ ብቃቱን ይጨምርለታል። እነዚህ ኢንዛይሞች የተጎዱ የጨጓራና የትንሽ አንጀት ግድግዳዎችን በማለስለስ ወደር አይገኝላቸውም ብሎ መውሰድ ይቻላል ማለት ነው። የአቮካዶ በጣም አስደሳች ከሆኑ ጥቅሞች አንዱ እንደ ንጥረ ምግብ ማበልጸጊያ ሆኖ የመስራት ችሎታው ነው። አንድ ላይ ጥቅም ላይ ሲውል እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ኢ እና ኬ ካሉ ሌሎች ምግቦች ጋር በሰውነት ውስጥ በስብ የሚሟሟ ንጥረ ነገሮችን የመቀበል ችሎታን ምንድነው ማለት ነው ከፍ ያደርጋል ወይም ይጨምራል ብሎ መውሰድ ይቻላል ማለት ነው። ሰባተኛ ላይ የምናገኘው አቮካዶ በአንቲኦክሲዳንት የበለጸገ ስለሆነ ከእርጅና ጋር የተያያዙ የሚመጡ ምልክቶችን ይከላከላል። በተጨማሪም ግሉታቲን የተባለ ንጥረ ነገር እርጅና እንዳይከሰት ያደርጋል። ሰውነታችንን በሽታ የመከላከል አቅምን ይጨምራል። የነርቭ ስርዓት ጤናንም እንዲሁም ከፍ ያደርጋል ማለት ነው። በተጨማሪም አቮካዶ በጸረ አንቲኦክሲዳንት የተሞላ ሲሆን ይህም በሰውነት ውስጥ የነጻ ራዲካል ገለልተኝነትን የሚያደርጉ ንጥረ ነገሮች ናቸው። ለአይን ጤና አስፈላጊ የሆኑ እንደ ሉቲንና ዜአክስቲን ያሉ ካሮቲዶችን ይይዛል። እንዲሁ ደግሞ ከእድሜ ጋር የተያያዙ የማኩላር መበላሸት ሊቀንስ ይችላል ማለት ነው። ለሴቶች በአቮካዶ ውስጥ የሚገኙት አንቲኦክሲዳንትስ እና ጤናማ ቅባቶች
የጡት ጤናና እርግዝና ሊደግፉ ይችላሉ ማለት ነው። ለወንዶች እነዚህ ንጥረ ነገሮች ለፕሮስቴት ጤና እንዲሁም ደግሞ ለአጠቃላይ ለሴሉላር ጤና አስተዋጽኦ ያደርጋሉ ማለት ነው። ስምንተኛ ላይ የምናገኘው ለቆዳ ጤንነት ማለት ነው። አቮካዶ በተፈጥሯዊ እርጥበታማ ከመሆኑ ባሻገር ለቆዳ እጅግ አስፈላጊ በሆኑ ቫይታሚን ኢ እንዲሁም ደግሞ ጤናማና አስፈላጊ ስቦች የበለጸገ በመሆኑ በልዩ መልክ ለቆዳ ተመራጭ የሆነ ፍራፍሬ በመውሰድ ይቻላል ማለት ነው። የደረቀና የተጨማደደ ቆዳን በማለስለስ የወጣትነት መልክን በማቆየት እንዲሁም ደግሞ በማርጀት ላይ ያለውን ለመመለስ ይጠቅመናል ማለት ነው። በተለያዩ ዲቶክሲፋይንግ ንጥረ ነገሮች የበለጸገ በመሆኑ በፊት ላይ የሞቱና የደረቁ ሴሎችን በማንሳት የተወለገ መልክንም ለማከም ይረዳል ማለት ነው። አቮካዶ በቫይታሚን የበለጸገ ሲሆን ቆዳችንን ከፍሪ ራዲካልስ ይከላከላል ማለት ነው። አቮካዶ እነዚህን ንጥረ ነገሮች እንዲዋሃድ በማድረግ የተሻለ የቆዳ ጤንነትን እንዲኖረን ብቻ ሳይሆን ጠንካራ አጥንት እንዲኖረንም ያደርጋል ማለት ነው። ሌላው 9ኛ ላይ የምናገኘው የአቮካዶ ምንድነው በፋይበር ይዘት የበለጸገ መሆን ነው። በፋይበር ይዘት የበለጸገ መሆኑ አቮካዶ እንዲሁም ደግሞ በመሆኑ ሳቹሬትድ ሳብ ረዘም ላለ ጊዜ የመርካት ስሜት እንዲሰማዎት ያግዞታል። ይህም ብዙ ጊዜ የመክሰስ ፍላጎት ሊቀንስ ይችላል ማለት ነው። አቮካዶን በምግብ ውስጥ ማካተት ቀኑን ሙሉ ካሎሪ መጠን መቀነስ ሊያስከትል ይችላል። ይህም ምንድነው አቮካዶን በመጠቀም የሰውነት ክብደትን መቀነስ ይቻላል ማለት ነው። ወይም ደግሞ አላስፈላጊ ውፍረትን መቀነስ ይቻላል ማለት ነው። 10ኛ ላይ የምናገኘው የአእምሮ ብቃትን ለመጨመር ያግዛል። ሌላው የአቮካዶ አስደናቂ ጥቅም የአእምሮ ብቃትን ለማሻሻል ያለው እገዛ ነው። ልክ እንደ አልሞንድ፣ ለውዝ እንዲሁም ደግሞ አኩሪ አተር አይነቶች በአንሳቹሬትድ ፋት የበለጸገው አቮካዶ የአእምሮ ብቃትን በተለይም አዲስ ነገሮችን የመማርና የማስታወስ አቅምን እንደሚያጎለብት ጥናቶች ያረጋግጣሉ ማለት ነው። በአንጎል ሴሎች ላይ ባለው ቀጥተኛ በጎ ተጽዕኖ በተጨማሪም አቮካዶ ጤናማ የደም ግፊት እንዲኖረን ስለሚያደርግ በአንጎል ዙሪያ ያለውን የደም ዝውውር በማሻሻል ከባድ የደም ግፊትን ተከትሎ ከሚከሰቱ የአንጎል ጉዳቶች የመከላከል አቅሙ እጅጉን ከፍተኛ ነው በመውሰድ ይቻላል ማለት ነው። አቮካዶ ውስጥ በብዛት የሚገኘው የማኖሄፕቶሎስ በነርቭ ስርዓት ሁኔታ ላይ በጎ ተጽዕኖ ያሳድራል። የድካም ስሜት እንዲሁም ደግሞ የእንቅልፍ ስሜት ይቀንሳል። ወደፊት ሳይንቲስቶች ማኖሄፕታሎስ ለግሉኮስ ለመምጠጥ አስፈላጊ የሆኑትን ኤንዛይሞች ስለሚቀንስ እውነተኛ አመጋገብ ሳይቀንስ ይህን ንጥረ ነገር እንደ ጾም ክኒን ለመጠቀም እቅድ እንዳላቸው የተለያዩ ጥናቶች ያሳያሉ ማለት ነው። ሌላው ምንድነው የምናየው የአቮካዶ ጥቅም ለፀጉርና ለጥፍር ጤንነት ማለት ነው። የአቮካዶ ጥቅም ከፍተኛ የባዮቲን ምንጭ ነው። ይህም ደግሞ በተለይ የኮስሞቲክስ ምርቶች ላይ ተደጋግሞ የሚጻፍና ከቫይታሚን ቢ ኮምፕሌክስ ምድብ የሚቀመጠውን የባዮቲን የተሰኘው ንጥረ ነገር በጥፍራዊ መንገድ ማግኘት የምትሹ ከሆነ ምርጫችሁ አቮካዶ ሊሆን ይገባል ማለት ነው። ይህም በአቮካዶ ውስጥ የሚገኘውን የቫይታሚን ይዘት የተሰባበረ ጥፍር እንዲሁም ደግሞ ጸጉርን ለማከም እንዲሁም ረጅም ጸጉር እና ጠንካራ ጸጉር እንዲኖረን ያግዛል ማለት ነው። ሌላው እንደ 12ኛ ተጨማሪ ልናየው የምንችለው ምን ነው አቮካዶ ለአጥንት ጤንነት አስፈላጊ የሆነውን ቫይታሚን ኬ የያዘ ሲሆን መካከለኛ መጠን ያለው አንድ አቮካዶ ብቻውን በቀን ውስጥ ከሚያስፈልገን ቫይታሚን ኬ ውስጥ ከ40% በላይ በቀላሉ ይሰጠናል ማለት ነው። ሰውነታችን በቂ ቫይታሚን ኬ የሚያገኝ ከሆነ በምንመገባቸው ምግቦች ውስጥ ካልሲየምን በሚያስፈልገን መጠን በመውሰድ እንዲችል እንዲሁም ደግሞ በሽንት መልክ የሚወገድን ካልሲየምን መጠን በመቀነስ ለአጥንት ግንባታ ጥቅም ላይ መዋል የሚችልበትን አቅም ይጨምራል ማለት ነው። ከዚህ በተጨማሪ እድሜ እየገፋ ሲሄድ የአጥንት መሳሳት ወይም ደግሞ የኦስቲዮፖሮሲስ ለመከላከል ትልቅ አስተዋጽኦ ያደርጋል ማለት ነው። በመጨረሻም ወይም በአጠቃላይም አቮካዶን በመጠቀም ከላይ የተዘረዘሩ 12 ዋና ዋና ጥቅሞችን ማግኘት ትችላላችሁ። ይቅርታ አድማጭ ተመልካቾች ከላይ 11 ዋና ዋና ጥቅሞች ብዬ ነበረ። ይህ ስህተት ነውና 12 ዋና ዋና ጥቅሞች በሚል እንድትዙልኝ አሳስባለሁ። አጠቃላይ አቮካዶን ስናይ አቮካዶ የጤና ጠቀሜታው በብዙ ሰዎች ዘንድ ከሚያውቁት በላይ ነው። ክብደትን ለመቀነስ ከመረጥ ጀምሮ የካንሰር ህዋሳትን ለመዋጋት አቮካዶ ለአመጋገብ ጥሩ ተጨማሪ ምንጭ ነው ብሎ መውሰድ ይቻላል ማለት ነው። ይህ በንጥረ ነገሮች የበለጸጉ ፍራፍሬ ለወንዶችም ለሴቶችም በርካታ የጤና ጥቅሞችን ይሰጣል። ይህም ምን ያሳያል ማለት ነው? አቮካዶ ጣዕም ብቻ ሳይሆን አቮካዶን በመጨመሮ ብዙ የጤና ጥቅሞችን እንደሚያገኙ ማሰብ አለበት ማለት ነው። ስለዚህ አቮካዶን በእያንዳንዱ ቀን የቀን ተቀን የምግብ ሁኔታዎች ልንጠቀመው ይገባል። አቮካዶን በምናይበት ሰዓት አቮካዶን ጥሬውን ከዳቦ ጋር መመገብ ይቻላል። አቮካዶን ከእንቁላል ጋር መመገብ ይቻላል። አቮካዶን በሳላድ መንገድ መጠቀም ይቻላል።
አቮካዶን በስላይስ መንገድ መጠቀም ይቻላል። እንዲሁም ደግሞ አቮካዶን በጁስ መንገድ እንዲሁም ደግሞ በተለያዩ መንገዶች መጠቀም እንችላለን ማለት ነው። ስለዚህ አቮካዶን በመጠቀም ጤናችንን እንጠብቅላለሁ። የዛሬ ቆይታዬ ይሄን ይመስል ነበር። አብራችሁ ስለቆያችሁ በድጋሚ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።